ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ይህን ዝግጅት ኢትዮጵያ ውስጥ ናችሁ ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለእሁድ ሚያዝያ 25 2018 የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ለእናንተ ይድረስ። ሶስት አጫጭር መረጃዎች አሉኝ እንዳልኳችሁ። የመጀመሪያው የህወሓቱ የጦር ጀነራል የገለጡት ሚስጥር አለ። ጦር እናውጃለን ከክረምት በፊት ወዘተረፈ ከሚለው ፉከራ ሽለላ ባሻገር የገለጧቸው 1 2 3 ተጨባጭ እውነታዎችን ወደ እናንተ አደርሳለሁኝ። እሱን ካደረስኩኝ በኋላ የሶማሌላንድ ተጨማሪ ሀገርነት እውቅና እንደምታገኝ ደጋግሜ አፕሪል ወር ላይ ዛሬ ሜይ 3 ነው፣ በነገራችን ላይ ሜይ 3 2026 ነው። በቀጣይ ወር በሜይ ወር ማለት ነው 2 ሀገራት ለሶማሌላንድ እውቅና የሚሰጧት አሉ ስላችሁ ነው የቆየሁት። ያን ተከትሎ ዓለም አቀፍ ሚዲያዎች እየዘገቡ ነው። በዛ ዙሪያ ምን አዲስ መረጃ አለ የሚለውን ወደ እናንተ አደርስና ወደ መካከለኛው ምስራቅ ተጉዘን ጎረቤታችን ሶማሊያን በዛው ነካክተን ማዶ ወደ መካከለኛው ምስራቅ ሄደን የኢራን፣ እስራኤል፣ አሜሪካ ምን ይመስላል አሁን ያለው ወቅታዊ አሰላለፍ የሚል መረጃ ወደ እናንተ አደርሳለሁ ማለት ነው። የመጀመሪያው የህወሓት ጀነራል የገለጡት እውነት አለ። እንግዲህ በንግግራቸው በነገራችን ላይ ትግረኛ የምትሞክሩ ወይ ትግረኛ የሚናገር ጓደኛ ያላችሁ ወዳጅ ቤተሰቦቼ ሜይ 1 2026 ከትናንት በስቲያ ማለት ነው በወይን ሚዲያ 38 ደቂቃ ከ3 ሰከንድ የፈጀ ንግግር አድርገዋል። ብቻቸውን አይደለም፣ ሌሎችም የሚጠይቋቸው ሀሳብ አስተያየት የሚሰጡ አሉ። የአርሚ 60 አዛዥ ናቸው። እንግዲህ ህወሓት በጥቅሉ 3 ግንባር አለው ያዘጋጀው 3 ግንባር አለው። ደቡብ ግንባር የሚሉት አለ። ይሄ ደቡብ ግንባር በዋነኝነት ዓላማው አፋርን የሚያካትት ራያን ያካትታል። እየተመጋገበ ከሰቆጣ ጋር ከላይ በተከዜ በኩል ከሰቆጣ ጋር የሚገናኛል እስከ ይሄ ማይጨውን መቀሌን በዛ ውስጥ የሚካተቱ ናቸው። ዘን ምስራቅ ግንባር የሚሉት አለ። አሁን ኃይሉ ያለውን ኃይል ለምዕራብና ለደቡብ እየሰጠ ያለው ከዚህ በፊት ኤርትራን ዲተር ያደርጋል ወይም ወደ ኤርትራ ይዋጋል ተብሎ የተዘጋጀው ማለት ነው ምስራቅ ግንባር የነበረው። ሌላው እንግዲህ ምዕራብ ግንባር ነው። ይሄ ምዕራብ ግንባር እንዳልኳችሁ ከደቡብ ግንባር ጋር የሚመጋገብ ሆኖ በዋነኝነት ግን የወልቃይት ጠገዴ ሰቲት ሁመራን በተከዜ በኩል ማለት ነው። በተመሳሳይ በላይ በዚህ በጠለምት በኩል ደግሞ ወደ ደባርቅ ይዞ ለመምጣት የሚያቀድ በሰቆጣ በኩል ከደቡብ ግንባር ጋር የሚመጋገብ በዛ አድርጎ በላሊበላ ወደ ጋሸና ይመጣና የተወሰነው ደብረ ታቦር፣ ሌላው ደግሞ ወደ መካነ ሰላም የሚያቀድ እነዚህ አደረጃጀቶች አሉት፣ እዞች አሉት። በዚህ ውስጥ የምዕራብ እዝ አካል የሆነው የምዕራብ እዝ አዛዥ ደግሞ ጀነራል ምግበይ ኃይለ ነው። ከዚህ በፊት ለድንኩል ሰጥቶት የነበረው ማለት ነው። ኤኒዌይስ የጀነራል ምግበይ ኃይለ ውስጥ ካለው አርሚ 60 የዛኛው አርሚ አዛዥ የሆነው ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ እንዳልኳችሁ ከወይን ሚዲያ ጋር ባደረገው ቆይታ የሞቱት 1 ሚሊዮን በላይ ሰው ሞቷል የሚባለው ስህተት ነው ይላል። ይህንን ታስታውሱ ከነበረ ከ1 ሚሊዮን በላይ ሞቷል የሚባለው ሆን ብሎ አመራሩን ለመከፋፈል ነው ብሎ ደብረጽዮን ተናግሮታል። በተመሳሳይ ጀነራል ምግበይ ኃይለ 1 ሚሊዮን ሞተ ምናምን የሚባለው ቁጥር ነው፣ ተራ ጨዋታ ነው፣ ተቀባይነት የለውም ብሎ ነበር። ስለዚህ ማን ያርዳ የቀበረ ማን ይናገር የነበረ እንዲባል
1 ሚሊዮን ሞተ ምናምን ወዘተረፈ የሚባለው እንቶ ፈንቶ ነው ማለት ነው። ይሄ የዛሬ እውነት ነው፣ የነገም ታሪክ የሚሆን ጉዳይ ነው ማለት ነው። እና የሞቱት 1 ሚሊዮን ወዘተረፈ እየተባለ የሚቀመጠው ስተት ነው፣ ትክክል አይደለም። የተገደሉት በሺዎች ናቸው ይላል። እውነታው እሱ ነው። የመጀመሪያው ጦርነት ህግ ማስከበር በ2 ሳምንት ነው የተጠናቀቀው። ከዛ በኋላ ምንም አይነት ሬዚስተንስ አልነበረም። ጥቅምት 24 ጥቃት ከፈቱ። ከዛ በ2 ሳምንት ውስጥ ህዳር ሞሮለስ ህዳር 7 ህዳር 8 መቀሌ ተያዘ። ከዛ ምንም ሬዚስታንስ አልፈጠሩም እስከ ሰኔ ድረስ። ሰኔ ላይ ደግሞ መንግስት ለቆ ሲወጣ እሱን እንገልፍ አድርገው ገብተዋል፣ ፋክት ስለሆነ። ከዛ በኋላ እነሱ ለመዋጋት እዚህ ደብረ ብርሃን በሰሜን ጎንደር ደብረ ታቦር ድረስ ደርሰ ደቡብ ጎንደር ሙሉ ወሎን አታክ አድርገ በዛ ውስጥ ያለው እንግዲህ እየተዋጋ የሞተውን አንድ ነገር ነው እና 1 ሚሊዮን እንግዲህ በቀጣይ ተፈናቃዩ ምኑንም እውነቱ እየወጣ ይሄዳል ማለት ነው። ይህን በደንብ ለታሪክም ለምንም አርካይቭ ማድረግ ወሳኝ ነው። በጦርነቱ 1 ሚሊዮን ገደማ ሰው ሞቷል የሚለው ትክክል አይደለም። የተገደሉት በሺዎች የሚቆጠሩ ናቸው ይላል። ከዛ ባለፈ ክረምት ሳይገባ ጦርነት እንከፍታለን። ይህን አንድ መያዝ ነው። እዚህ ላይ ወልቃይት ጠገዴ ሰቲት ሁመራ ለም መሬቶቻችን ጠላት ወሰደብን ሲያሰላ ኑሮ ይላል። ከጦርነቱ በፊት ከጥቅምት 24 በፊት እነዚህ አካባቢዎች በትግራይ ክልል ውስጥ ነው የነበሩት። እርግጥ ነው የቀደመ የማንነት ጥያቄ ነበረባቸው። ከዛ በኋላ የወልቃይት ጠገዴ ሰቲት ሁመራ የማንነት ጥያቄ ብቻም ስለሆነ አይደለም እኮ ከሱዳን ጋር ተገናኝተን ከግብጽ ጋር ተገናኝተን ይህንን አድርገን ጥቃት እንከፍታለን የሚለው ያን እንዲተር የማድረግን ጉዳይ ስለሆነ ነው። እና ጦርነቱ ቦታ የመንጠቅ አስመስሎ ያቀርብና ዞር ብሎ ከታች ምን ይላል? ጦርነቱን የከፈት ነው ህወሓትን ወደ ስልጣን ለመመለስ አቅደን ነው ይላል። እውነታዊ ነው። ጥቅምት 24 ጥቃት የተፈጸመው ያ ሁሉ ጦርነት የተደረገው ዳግም ተመልሰን 4 ኪሎ እንገባለን በሚል ነው። እውነታዊ ነው። ሁለተኛ የገለጠው እውነት ይሄ ነው። ከዛ ባለፈ ጊዜያዊ አስተዳደር አብቅቶለታል። በህዝብ የተመረጠው መንግስት 2.8 ቢሊዮን የመረጠው መንግስት ተመልሶ መምጣት አለበት። ተመልሶ መጥቷል። የትግራይ ህዝብ ወስኗል። ድርጅታችን ህወሓት አዝዛናለች፣ ጊዜ የለንም በሚል ፍጥነት እየሰራን ነው። ሎጂስቲክስ በበቂ ሁኔታ አዘጋጅተናል። ዝግጅታችንን አጠናቀናል። ብልጽግናን ለማስወገድ ተዘጋጅተናል። አስፈላጊ የሆነ ድጋፍ የምናገኝበት ትብብር ፈጥረናል። ይህንን አስቀድሞ ዶክተር አዲስ አለም ባሌማ ከሱዳን ከኤርትራ ከፋኖ ጋር ተባብረናል ሲል የነበረው ነው። ወደቦቻቸውን እንድንጠቀም ፈቅደውልናል ሲል የነበረው ነው። ስለ ኔትወርክ ያወራል፣ ስለ ባንኮች፣ ስለ ከረንሲ ሁሉ ያወራቸዋል። እሱንም ተከታተሉት። አንዳንድ እኔም ላይ የተወሰነውን የተቆረጠ ፌስቡክ ገጽ ላይ መለጠፌን ሳትዘነጉ ማለት ነው። በዚህ ሂደት የፕሪቶሪያ ሰላም ስምምነት ይከበር የሚሉ ጥሪዎችን ወይንም በሰላማዊ መንገድ ችግሩ ይፈታል የሚሉትን በሙሉ ምን ይላል? የብልጽግና ተለላኪዎች ናቸው። እንዲያውም ምንድን ነው የሚለው? እነ ጌታቸው ረዳን እንደ ጠላት ቆጥረን እንታገላቸዋለን ይላል። በተመሳሳይ በነገራችን ላይ አዲስ የተለየ አይደለም። ታስታውሱ ከነበረ ሜጀር ጀነራል ብርሃነ ነጋሽ ወይም ወዲ መድህን ምንድነው ያለው? እንግዲህ ወዲ መድህን ማለት በሱዳን የሚገኘው አርሚ 7 አዛዥ የነበረ ነው። ወዲ መድህን ወይንም ሜጀር ጀነራል ብርሃነ ነጋሽ ከ225 ሚሊዮን ዶላር በላይ ለመህተ ወይም ለጦርነት የተሰበሰበን ቀርጥፎ የበላ ነው። ኃይለ ሊባኖስ ከሚባለው ከፈትለ ወርቅ ባሏ ይሁን ውሽሟ እንግዲህ ብቻ ጥብቅ የዝርፊያ ሰንሰለት ያለው ነው። ባለቤቷ ነው የሚሉም አሉ። ኃይለ ሊባኖስ ኤኒዌይስ ከህወሓት ውጭ ያሉ ፓርቲዎች መጠረግ አለባቸው ነው ያለው። ከህወሓት ውጭ ያሉ ፓርቲዎች የሸዋ ተለላጅ ናቸዋል ነው በኮቴሽን እነዚህ መጠረግ አለባቸው ሲል ያስቀመጠ ነው። በተመሳሳይ ምንድነው የሚለው? የብርጋዴር ጀነራል ጻውል ደጊዮርጊስ እነ ጌታቸውን እንደ ጠላት ቆጥረን እንታገላቸዋለን፣ ከህወሓት ውሳኔ ውጭ የሚንቀሳቀሱት በሙሉ ጸረ ሰላም ናቸው፣ ብልጽግና ተለላች ናቸው ይላል። በነገራችን ላይ ታስታውሱ ከነበረ ጋዜጠኛ ያየሰው ሽመልስ ምግብ ኃይል እንደውሎለት ነበረ። አቶ ጌታቸው ረዳ ባገደው ወቅት ምግብ ኃይልን አግዶት ነበርና
የት ነህ ምን ስራ ላይ ነህ ሲለው በስራ ቦታ ላይ ነኝ ይላል። ሪሄር ስላርጋችሁ ብዬ ነው። ምን እየሰራ ነው ሲለው የጸጥታ ስራ እያስከበርኩ ነው፣ እየሰራው ነው የጸጥታ ስራ፣ ጊዜ የሚሰጥ አይደለም። ያው እንደምታውቀው ጊዜያዊ አስተዳደሩ እኮ የተደራጀው ህዋት አለ፣ የትግራይ ምሁራን አሉ በዋናነት ይልና ማንን ይጠቅሳል? ጄኤስቲኤስ አለ ይላል። ፕሊዝ ወደ ኋላ ተመልሳችሁ እንድታዳምጡት ነው። ከያየሰው ሽመልስ ጋር ባደረገው አሁን ጄኤስቲኤስ ወይም ግሎባል ሶሳይቲ ኦፍ ትግራይ ስኮላርስ የትግራይ ዓለም አቀፍ ምሁራን ማህበር ያወጣውን መግለጫ ትናንት ወደ እናንተ አድርሻለሁ። ምንድን ነው የሚሉት እነሱ? የፕሪቶሪያ ስምምነት ሳክሪድ ነው፣ መነካት የለበትም። የበለጠ ግን ውይይት ያስፈልጋል፣ ሳይሸራረፍ በሚተገበርበት አግባብ ጊዜያዊ አስተዳደሩን በኃይል በጉልበት በተለይም የትግራይ ጸጥታ ኃይሎችን ተጠቅሞ ፖሊስን፣ ሚሊሻን እና ራሱን የትግራይ መከላከያ ኃይል ብሎ የሚጠራውን ቲዲኤፍን ተጠቅሞ ስልጣን መንጠቅ ፍጹም ተቀባይነት የለውም ይላል። እዚህ ግን ሁሉም የትግራይ ምሁራን ልሂቃን ተባብረን ድርጅት ወስናለች እና ከራሱ ከምሁራንም አጌነስት የሆነ ፕሮፓጋንዳ ወይንም ምንድነው ውሳኔ ነው እየወሰነ ያሉ። ከብልጽግና ጋር የተሰለፉ ተላላኪዎችን ሙሉ ለሙሉ እንመታቸዋለን፣ እንታገላቸዋለን ብሎ ነው የሚያስቀምጠው። የፕሪቶሪያ የሰላም ስምምነት ፈራሚ ባይሆንም የጊዜያዊ አስተዳደሩ አካል የሆነው የጂኤስቲኤስን ውሳኔ እንኳን ለማክበር ፍላጎት ያላቸው አይደሉም። በጣም ሰፋፊ ፕሮፓጋንዳዎችን እያራገቡ ነው። ወዳጆች፣ የመረጃ ምንጮች ከመቀሌ ያደረሱኝ ለታጣቂው ክፍል ጸረ ድሮን በትግራይ ተክለናል። አሁን በ3 ስትራቴጂካዊ ቦታዎች ላይ ጸረ ድሮኖች አሉ። መቀሌ፣ እንዳኢየሱስ፣ ደጓ ተንቤን ወይም ሀገረ ሰላም እና ደግሞ በቀጣይ በሚገለጹ ወሳኝ በሆኑ ስትራቴጂክ ቦታዎች ድሮኖችን ተክለናል። ምንም ሊያሰጋቸው አይገባም። ከግብፅ፣ ከሱዳን፣ በኤርትራ ሰልጥነው የመጡ የጸረ ድሮን ባለሙያዎች በአስተማማኝነት አለ። በጦርነቱ ወቅት ለእናንተ ግልጽ የምናደርገው የታጠቅነው ድሮን ሁሉ አለ እያሉ ታጣቂውን እየሰበኩ ነው ያሉት። በምንም ታምር አሁን እንደ ከዚህ በፊቱ አመራራችን አይማረክም፣ በቂ የሆነ የመደበቂያም የመሸሻ ቦታ ማዘጋጅተናል የሚል ወሬዎች እየተወሩ ነው ያለው። በምዕራብ ትግራይ በኩል የመጀመሪያና ትኩረታችን በምዕራብ ትግራይ በኩል ውጊያ በመክፈት ተፈናቃዩን ወደ ቦታው እንመልሳለን። በሱዳን በኩል የተዘጋጀ በአርሚ ሰባም በኩል ከግብፅም የመጣ ሱዳንም የሚሰጠን በቂ የሆነ ትጥቅ፣ ስንቅ፣ መሳሪያ አለን። እሱን ይዘን ደግሞ ወደ 4 ኪሎ እንገፋለን የሚል ፕሮፓጋንዳ እየነዙ ነው ያሉት። ከዚህ በፊት ወደ እናንተ ያደረስኩት ፋኖ ከጎናችን ነው፣ ሸኔ ከጎናችን ነው፣ ሌሎችም ታጣቂዎች እያደራጀን ነው፣ የከተማ አመፅም እንጠራለን በሚል ያስቀመጡት ሁኔታ አለ። እኔ እነሱ የሚገልጹት የኢትዮጵያ መንግስት የታጠቀው የቻይና ድሮን ነው፣ እኛ ደግሞ ጃም የሚያደርግ ከጥቅም ውጭ አድርጎ የሚሉት ኦል አባውት የነሱ ቤት ሳይኮሎጂካል ዋርፌር ነው ወይስ መሬት ላይ የሚለውን እንተውና ጦርነቱ በእውነቱ ትግራይ ውስጥ ይካሄዳሉ የሚለውን ማየት ያስፈልጋል። እኔ ጦርነት እንዲከፈት በፍጹም አልፈልግም። ጦርነቱ ከተከፈተ ግን ሁሉም ሰው እርግጠኛ መሆን መቻል ያለበት በሻቢያ የጦርነት ስልት ገብተን እኛ የምንዋጋ አይመስለኝም የምላችሁ እኔ ሚሊተሪ አዛዥ ስላልሆንኩ ነው እንጂ መሆን የለበትም። ሻቢያ ስትራቴጂክ ዴብዝ ብሎ ጦርነቱን ከራሴ ሜዳ ላርቀው ብሎ በትግራይ ምድራችን ኢትዮጵያ ውስጥ ጦርነቱን እንዲያደርግ ልንፈቅድ አይገባም። እኛ ራሱን ጦርነቱን አስመራ፣ ምጽዋ፣ ከረን እንወስድለታለን። ልክ እነሱ ወልቃይትን ተቆጣጥረን ከአርሚ ሰባ ያለ በቂ ታንክ ምናምን መድፎች አሉ፣ ምንም የሚያሳስባችሁ ነገር የለም እንደሚሉት እኛ አሰብን ተቆጣጥረን ምጽዋን ይዘን አስመራን ከጥቅም ውጭ አድርገን የዚህ ሰንሰለቱን ደጋግሜ ብያቸዋለሁ። ከላይ ከሰሜን ኦፌንሲቭ የሆነ ጥቃት ስንጀምር ከደቡብም እንደዚህ አድርገን በጋራ ያንን ነው የምናደርገው እንጂ ዛስ ማይ ስትራቴጂ። በነገራችን ላይ ይሄ ካልሆነ በጠላት የውጊያ ስልት ገብተን ልንዋጋ እንችልም። ጠላት የሚያውቀዋል። የባሰው
በጣም ብዙ ፕሮፓጋንዳ የሚነፉት ለዛ ነው። ግን በእርግጠኝነት መናገር የምችለው እኔ ውጊያው ትግራይ ምድር ውስጥ ወይ በኢትዮጵያ መሬት ውስጥ አይሆንም። ይህን ካልኳችሁ ወደ ጎረቤታችን ስንሄድ ወደ ሶማሊያ ፖለቲካ ስንሄድ በቀጥታም በተዘዋዋሪም ስለሚመለከተን ነው። ዛሬ ሜይ 3 ነው። የፕሬዚደንት ሐሰን ሼክ መሐመድ የስልጣን ዘመን ሊጠናቀቅ 12 ቀን ይቀረዋል። 12 ቀን ብቻ። ከዚህ በፊት ምን ብያቸዋለሁ? ከሜይ 15 በኋላ ሐሰን ሼክ መሐመድ በስልጣን አይኖርም ብያቸዋለሁ። ፕራውድ ሊያፍ ሞልቼ ማለት ነው። እና ያ ሊታይ ሊፈተሽ 12 ቀን ይቀረዋል። የሶማሊያ የፖለቲካ ጥምረት ወይም ፓርቲዎች በነገራችን ላይ ልክ እንደ ኢትዮጵያ ታስታውሳላችሁ፣ እነ ጀዋር እነ ልደቱ ከመስከረም 30 በኋላ መንግስት የለም ወዘተርፈ ይሉ እንደነበሩት አሁንም የሶማሊያ ፖለቲከኞች ከሜይ 15 በኋላ ሐሰን ሼክ መሐመድን አናውቃቸውም፣ የመንግስት መሪ አይደሉም፣ እንደ ግለሰብ ነው የምንቆጥራቸው። ጀስት አቶ ሐሰን ሼክ መሐመድ የሚባሉ የሞቃዲሾ ከተማ ነዋሪ ናቸው እያሉ ነው ያሉት። አፍተር ሜይ 15 we will recognize ፕሬዚደንት ሐሰን ሼክ መሐመድ only as an ordinary citizen፣ እንደ አንድ መደበኛ ዜጋ equal to all other citizens። ሞቃዲሾ ኦፖዚሽን ግሩፕ ነው ይህንን እያለ ያለው። ለየት የሚያደርገው ምንድን ነው? በነገራችን ላይ ፈርማጆ ያኔ የስልጣን ዘመኑ አብቅቶ ለማራዘም ጥረት ሲያደርግ ኖ ስልጣን አብቅቷል ከዚህ በኋላ በሚል ሁሉም የተፎካካሪ ፓርቲዎች ጎሳ ስላለ የየጎሳቸውን ታጣቂ ይዘው ሞቃዲሾን የውጊያ ሜዳ ሊያደርጓት የነበረበት ሁኔታ ነው ያለው። ከዛ ባለፈ በየአካባቢው እየተደረጉ ያሉ ምርጫዎችን ወይም የሚደረጉ ምርጫዎችንም እውቅና እንሰጣቸውም እያሉ ነው። ይህ በዚህ እንዳለ ሐሰን ሼክ መሐመድ ፕሬዚደንት ሐሰን ሼክ መሐመድ ሜይ 10 ወይንም ልክ የዛሬ ሳምንት ሁሉንም የተፎካካሪ ፓርቲዎች በቪላ ሶማሊያ ስብሰባ ጠርቷል። በዚያ ስብሰባ ምን ውጤት ይመጣል ብላችሁ ከጠይቃችሁኝ ምንም ውጤት ሊመጣ አይችልም። ዴድሎክ ነው። ምናልባት እኔ ሆፕ የማደርገው ስብሰባውንም የማይገኙ ወይም ሪጀክት ሊያደርጉ ይችላሉ ብዬ ነው የማስበው። ድሮ ግን ሜይ 10 አጠቃላይ ስብሰባ ጠርቷል። ይህ በዚህ እንዳለ ደግሞ በጣም በከፍተኛ ደረጃ ፒሬቶች ወይንም የባህር ላይ ዘራፊዎች በቁጥር ጨምረዋል። ኦልሞስት ያ ማለት ለረጅም ጊዜ ኢትዮጵያ ዋጋ ከፍላ ቀጠናው ከተረጋጋ በኋላ በዚህ ደረጃ ፒሬት ታይቶ አይታወቅም። አሁን በከፍተኛ ደረጃ እያደገ እየሰፋ ያለበት ሁኔታ ነው ያለው። ይህንን ደግሞ አንዳንድ ፖለቲከኞች ራሱ የሶማሊያ ፌዴራል መንግስት ስፖንሰር ያደረገው ነው ብለው እያስቀመጡ ነው ያሉ። ለምን? በኢትዮጵያ የሶማሊያ አምባሳደር እንዲሁም የአፍሪካ ህብረት ፐርማነንት ሪፕሬዘንታቲቭ የሆኑት አምባሳደር አብዱላሂ ዋርፋ ትዊተር ገጻቸው ላይ አንድ ጽሑፍ ጽፈው ነበር። በዚህ አጋጣሚ በነገራችን ላይ የፖለቲካ በተለይ ሀገርን የወከሉ ሰዎች የሚጽፉት ነገር ጥንቃቄ ሊኖረው ይገባል። እንዲህ እናረጋለን ብለህ ስትጽፍ ግጥምጥሞሹ ይመጣና ቅድም እንዳልኳቸው የሶማሊያ ፌዴራል መንግስት ነው የሚል ከፍተኛ ጽሑፎች ነው እየወጡ ያሉት እና አምባሳደር አብዱላሂ ዋርፋ ምንድን ያሉ any country interfering in Somalia's internal affairs and compromising its territorial integrity and sovereignty will face repercussions including potential restrictions on access to the Bab el-Mandeb Strait ይላል። በሶማሊያ ሉዓላዊነትና የግዛት አንድነት ቴሪቶሪያል ኢንቴግሪቲ ኤንድ ሶቨርኒቲ ላይ ጣልቃ የገባ ማንኛውም ሀገር any country interfering ጣልቃ ኢን ሶማሊያ ኢንተርናል በሶማሊያ የውስጥ ጉዳይ በግዛት አንድነቷና በሉዓላዊነቷ ላይ ጣልቃ የሚገባ ምላሽ አገኛል። ሪፐርከሽንስ ዝም ብሎ የምንተው አይደለም። ከነዚህም አንዱ በባብ ኤልመንደብ መተላለፊያ እንዳያልፍ ይደረጋል ብለው እናስቀመጡ። ከዛ በኋላ እንግዲህ እስካሁን ወደ 4 መርከቦች በፒሬቶች ወይም በጠላፊዎች የተጠለፉበት ሁኔታ ነው ያለው። በዚህ ምክንያት የሶማሊያ ፌዴራል መንግስት ኢንጌጅመንት ሊኖር ይችላል የሚል ስፔኩሌሽኖች እየቀረቡ ነው። በነገራችን ላይ አንደኛዋ ካርጎ ለምሳሌ የተጠለፈችዋ ካርጎ ኦይል ታንከር ሃይጃክድ ኦፍ ኮስት ኦፍ የመን ኤንድ ቴክን ቱዋርድስ ሶማሊያ ይላል። ኤምቲ ዩሪካ was
ሴሊንግ ኦን ደ ፍላግ ኦፍ ደ ዌስት አፍሪካን ኔሽን ኦፍ ቶጎ የቶጎን ሰንደቅ ዓላማ እያውለበለበች ወደ ባቤል መንደብ ለመሄድ ለማቋረጥ ስትሞክር ነው እንግዲህ የየመን የባህር ክልል ላይ ከዛ አቅራቢያ ወደ ሶማሊያ እየተወሰደች ያለችው። በአካባቢው ያሉ የጸጥታና ደህንነት የሚጠብቁ ሪፖርት ተመሳሳይ ሲግናሎች የድረሱልን ጥሪም እየደረሳቸው እንደሆነ ሪፖርት እያደረጉ ነው። ሰው በዚህ ሁሉ መሃል የባቤል መንደብንም ይሁን የቀይ ባህር ቀጠና ያው ከባቤል መንደብ ቀጥሎ ነው ቀይ ባህር የሚመጣው። ኢንዲያን ኦሽን አለ። ከኢንዲያን ኦሽን ቀጥሎ ገልፍ ኦፍ ኤደን አለ። ገልፍ ኦፍ ኤደን ልክ ሲያልቅ ባቤል መንደብ ይቺ መተላለፊያዋ ላይ በጅቡቲና በየመን መካከል ያለች ጠባባዋ ሰርጥ ልክ እንደ ሆርሙዝ ያቺ መተላለፊያ ስትመጣ ቀይ ባህር ይመጣል ማለት ነው። ከቀይ ባህር ቀጥሎ ወደ ላይ ስትሄዱ ግብጽ ደግሞ በሰው ሰራሽ መተላለፊያ ስትሬት አለ። የስዊዝ ካናል ቦይ አለ። ቀጥሎ ሜዲትራኒያን ይመጣል አውሮፓ የሚገናኝበት። ይህንን የህንድ ውቅያኖስንም የገልፍ ኦፍ ኤደንን በተመሳሳይ የቀይ ባህርን ቀጠና የሰላም ጸጥታ አንድነት ለማስጠበቅ ዓለም አቀፋዊ የንግድ መስመር ነው። ከዓለም አቀፋዊ የንግድ መስመርነቱ ባለፈ ደግሞ እያንዳንዱ ሀገራት ኢንተረስት ስላላቸው ለምሳሌ ግብጽ እንደጋግሜ በጣም ኢኮኖሚያቸው ፌል ሊያደርግ ባንክራፕት የማድረግ አደጋ ሁሉ ተደቅኖባቸዋል ብያቸዋለሁ። በዚህ አየር መንገዳቸውን ለመሸጥ ኤርፖርቱን ደግሞ የማስተዳደሩን ሰብ ኮንትራት ሁሉ እንዲሰጡ እየተገደዱ ነው ያሉት። አይኤምኤፍ እሱን ሪከመንድ እያደረገ ነው። ሶሪ እነሱ ያው ሆም ብለው ዲሌይ ለማድረግ ጥረት እያደረጉ ቢሆን ሰው ይህንን የቀጠናውን አጠቃላይ ሰላም ለማስከበር እስራኤል እውቅና ሰጥታለች ለሶማሌላንድ ዲሰምበር 26 2025። ያን ተከትሎ ሀገራት እውቅና ይሰጣሉ። በተለይ በዚህ ወር በያዝነው ወር ብያቸው ነበረ። አንድ ዴቪድ ግሪን በጣም የታወቀ የሶማሌላንድ ሀገር እንድትሆን አጂቴት በማድረግ የታወቀ ሰው ነው። እሱ በትዊተር ገጹ ላይ ማን እውቅና ሊሰጥ ይችላል የሚል ልክ ፖል ምንድነው ድምፅ አሰጥቷል። በዛ ድምፅ ማሰጠው ላይ ስንት ሀገሮች መሰላችሁ? 4 ሀገራትን ዘረዘረ። ዩናይትድ አረብ ኤሚሬት፣ ግሪክ፣ አሜሪካ፣ ኢትዮጵያ ድምፅ ስጡ። ማን ነው ጥያቄው የሚለው ምንድን ነው? a new country is expected to recognize Somaliland soon. who will it be? ማን ሊሆን ይችላል ብሎ ትዊተሩን ቸክ እንድታደርጉት ብዬ ነው ዴቪድ ግሪን እና ይህንን መረጃ ለማቀናበር ወደ እናንተ ለማድረስ ካዘጋጀው ድረስ 826 ሰዎች ድምፅ ሰጥተዋል። ከዛ ውስጥ ዩኤኢ ያሉ ወደ 570 አካባቢ ወይ 69% ኤኒዌይስ፣ ግሪክ ያሉ 13% ስትቀይሩት ወደ 107 ሰው አካባቢ ይመጣል። አሜሪካ ያሉ 83 ሰው 10% ይመጣል። ኢትዮጵያ እውቅና ትሰጣለች ብለው ያስቀመጡ ደግሞ 8% ናቸው። ይህንን ይዛችሁ እንደገና ደግሞ አሁንም አርቲ የሚባል ያው እጅግ በ24 ሰዓት በእንግሊዘኛ ብሮድካስት የሚያደርግ የሩሲያ መንግስት የሩሲያ መንግስት ሚዲያ ነው እና ትዊተር ገጹ ላይ ገብታችሁ ይዩት። @rt/com ላይ UAE to follow Israel as second state to recognize Somaliland. ዩናይትድ አረብ ኤሚሬት እስራኤልን ተከትላ ሁለተኛዋ ለሶማሌላንድ እውቅና የምትሰጥ ሀገር ትሆናለች ይላል። UAE to follow Israel as second state to recognize Somaliland report ሲልና Somaliland provides Red Sea access to hit Houthis. የሀውቲ አማጽያን አሉ የመን ላይ አልሸባብ አፍሌትድ አልሸባብና አልቃይዳ አፍሌትድ የሆኑ አይኤስ አለ ክሬቶች የሆኑ ይህንን ለመከላከል የየመኑ ሀውቲ ከተመታ የመን ከዚህ በፊት ብያቸዋለሁ የሳውዲ አረቢያ ፕሬዚደንሻል ሊደርሺፕ ካውንስል PLC ነው የምትደግፈው። ዩናይትድ አረብ ኤሚሬት ደግሞ ሳውዘርን ትራንዚሽን ካውንስል የሚባለውን ነው የምትደግፈው። በዛ ምክንያት አንዱ መጨረሻ ላይ ጸባቸው የሳውዘርን ትራንዚሽን ካውንስል ሊቀመንበርን
ከኤደን ከደቡብ የመን ዋና ከተማ በጀልባ ወደ በርበራ ካመጡት በኋላ ከበርበራ በወታደራዊ አውሮፕላን ወደ ሞቃዲሾ ከሞቃዲሾ ደግሞ ወደ ዩናይትድ አረብ ኤሚሬት ወሰዱት። ይሄ እኛ ሳንፈቅድ የተደረገ ነው የሚል ነው የሶማሊያ መንግስት አንዱና ወሳኙ ጉዳይ የነበረውን ግንኙነት ለማቋረጥ ማለት ነው። ይሄ ወደ ኢትዮጵያ እውቅና ትሰጣለች ወይ? ቀጥሎ ሌላውስ ማን ነው? ግሪክ፣ መቄዶንያ፣ ሌሎች ሀገራት ይሰጣሉ ወይ? እና አጠቃላይ ይሄ የቀይ ባህር ቀጠና ድሮ ከምናውቀው ከነበረበት ከምናስበው ውጭ ሙሉ ለሙሉ እየተቀየረ ነው ያለ። ይህንን የሶማሊያ ከታች ያው ሶማሊያ ያለበትን አሊያንስ ስለምታውቁ ብዬ ነው። ሳውዲ አረቢያ አለው፣ ግብፅ አለው፣ በራሱ ኤርትራ አለው፣ የሱዳን በታች በኩልኛ ቢዚ እንድንሆን ወይንም እዛ ግጭት ውስጥ እንድንገባ እውቅና እንድንሰጥም ቀድመን ማለት ነው ቀድመን እውቅና እንድንሰጥ ከዛ በኋላ ደግሞ የተዘጋጁ ሌሎችን ካርድ ለመምዘዝ የሚያስቡ አሉ። ድሮ አሰብን ከተቆጣጠርን በኋላ እውቅና ለመስጠት ብዙ የሚቸግረን አይመስለኝም። ከዛ በፊት ግን ዩኤኢም እውቅና ቢሰጥ አሜሪካም እውቅና ቢሰጥ እየጠበቅን እንቆያለን። አሰብን ከተቆጣጠርን በኋላ ግን ኦብቪየስሊ መቆጣጠር ብቻም ሳይሆን ወደ ኢትዮጵያ ህጋዊነቱን አስጠብቀን በካርታችን ካረጋገጥን በኋላ ቀጣዩ ነገር ቀላል ነው የሚሆነው የሚል የግል ምልከታ አለኝ። እሱን ካልኳቸው በኋላ እንግዲህ ለእስራኤል ወታደራዊ ቤዝ በርበራ ላይ ኦብቪየስሊ የሰጡበት ሁኔታ አለ። ያም ብቻም አይደለም እንግዲህ ወደ መካከለኛው ምስራቅም ስንሄድ እስራኤል ኤፍ-35 እና ኤፍ-15 የሚባሉ እጅግ ዘመናዊ ስቲልዝ የሆኑ የጦር ጀቶችን ስኳድሮን እንግዲህ አንድ ስኳድሮን እንደየሀገሩ ይወሰናል። ለምሳሌ አንዳንድ ሀገራት አንድ ስኳድሮን ማለት ልክ ያው በውትድርና ሻለቃ ምንድነው በእግረኛ ወታደር ሻለቃ ሻምበል የመቶ ጓድ ወይንም የመቶ ፕላቶን ጓድ ስኳድ እንደሚባለው ሁሉ ቁጥራቸው እንደሚለያየው ለምሳሌ ሻለቃ 400 ወታደር፣ ሻምበል እስከ 120፣ የመቶ ፕላቶን እስከ 30፣ አንዲት ጓድ ደግሞ እስከ 9 እንደሚይዙ ሁሉ በዚህ በውጊያ አውሮፕላን አንድ አይነሳም። እንግዲህ ስኳድሮኖች ይባላሉ። ልክ በዚህ ስኳድሮን እንደየሀገሩ ይወሰናል። አንዳንዶቹ ስኳድሮናቸው 6 ይሆናል፣ አንዳንዱ 9 አለ፣ አንዳንዱ 8 አለ። በእስራኤል ስታዩት ግን አንድ ስኳድሮን ማለት ዝቅተኛው 12 ነው እስከ 24 ድረስ ይሄዳል ማለት ነው። ስለዚህ 10 ስኳድሮን ቢባል ለምሳሌ በእስራኤል እስከ 200 አውሮፕላን የጦር ጀቶችን የሚያካትት ነው። ስለዚህ በቢሊየን መድበው በቁጥር ካያችኋቸው 2 ስኳድሮን ነው የሚለው መረጃዎቹ። ለምሳሌ ቢቢሲ ሮይተርስ የሚያወጣውን ብታዩት እስራኤል approves plan to buy F-35 and F-15IA flight jets from Lockheed ከቦይንግ ማለት ነው። ሮይተርስ ዛሬ 3 ሜይ 2026 ያወጣው ነው። ኦፍ ኮርስ ትንተናው ላይ ጽሑፉ የሚለው በአጠቃላይ በጦርነቱ በነበረው የአየር የበላይነት እጅግ ወሳኝ በመሆኑ ነው ይላል። እዚህ ላይ አንድ እኛም እንደ ኢትዮጵያ ልንማረው የሚገባ ዛሬ መልእክት አስተላልፈዋል ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር የአየር የበላይነታችንን የወትሮ ዝግጁነታችንና ጥንካሬያችንን በመካከለኛው ምስራቅ ማስቀጠል አለብን ካሉ በኋላ ነገር ግን በሌሎች አገራት ላይ ጥገኛ ሆነን መቀጠል ስለሌለብን ትጥቃችንን ራሳችን ማምረት አለብን። በዚህ ዘርፍ አቅጣጫ ሰጥቼ ውጤቱን እየተከታተልኩ ነው፣ ውጤት በቅርቡ ይገኛል በሚል ያስቀመጡታል። እኛም በዚህ ረገድ ለምሳሌ ከሌሎች ሀገራት ጋር የምናደርጋቸው የሚሊተሪ ያው በግልጽ አንዳንዱ ነገር ስለማይነገር እንጂ የሚሊተሪ ኢንዱስትሪ ዞኖችን ለማቋቋም ያው እንግዲህ ይሄ የዚህ የመድፍ ዞን ይሄ ታንክ ዞን ምናምን ልትሉ አትችሉም። ያሉበትም ሎኬሽኖችም እንደዚህ ፐብሊካሊ ሊነገር አይችልም። ድሮ ኢትዮጵያ ከአገራት የጦር መሳሪያ የመግዛት ያው እሱ ይቀጥላል ለተወሰነ ጊዜ። ከዚህ በፊት ሩሲያ ላይ ዲፔንደንት የነበር ነው። ከዛ ወደ ቻይና ሄድን። አሁንም ሰፕላየሮቻችንን ማቅራቢዎችን ለማስፋት ወደ ዩናይትድ አረብ ኤሚሬት ሄደናል። ዩናይትድ አረብ ኤሚሬት ብቻም አይደለም ከፓኪስታን እንገዛለን፣ ከሁሉም ሀገራት ነው። የጦር መሳሪያ ግዥም እንዲሁ ዝም ብሎ ጦር መሳሪያ ያላችሁ ይሄን ሽጡልኝ አይባልም። የሚኖር ግንኙነት ይወስነዋል።
አንድ የመሳሪያውን መግዛት ብቻ አይደለም፣ የቴክኖሎጂ ሽግግር እንዲያደርጉልህ፣ የጥገና እንዲያቀርቡልህ፣ ያንተን ሚስጥር እንዲጠብቁልህ ብዙ ዝርዝር ጉዳዮች አሉ። ከዛ ባለፈ ግን አሁን ኢትዮጵያ የቀላል የጦር መሳሪያዎችን፣ ጥይቶችን ከዛ ባለፈ የቡድንና የነፍስ ወከፍ መሳሪያ ክላሽንኮቭን፣ ስናይፐርን፣ ዶሽቃን እየተመረተ ነው ኢትዮጵያ ውስጥ። ከዛ ባለፈ ግን በጋራ በመሆን ከባድ የጦር መሳሪያዎችን ለማምረት ለሀገር ውስጥ ፍጆታ መዋል በወሳኝነት ኢንዲፔንደንሲ ካልተጠበቀ የሆነ ጊዜ አላቀርብልህም ብትባል አስቸጋሪም ስለሚሆን ስትራቴጂክ የጦር መሳሪያዎችንም ስቶር ልክ እንደ ነዳጅ ብቻ አይደለም ለክፉ ጊዜ መጠባበቂያ የሚያስፈልገው የጦር መሳሪያም ተተኳሾችም፣ ጥይቶች፣ ቦምቦች፣ ፈንጂዎችም እንደዚሁ መጋዘን ውስጥ ይቀመጣሉ የቸገረ ጊዜ አገልግሎት ላይ እንዲውሉ ማለት ነው። እና ኮምፕሊኬትድ ነው ጉዳዩ። አገርን የአገር ሉዓላዊነት የግዛት አንድነት ማስጠበቅ፣ በአንድ እጅ ብልጽግናን ማረጋገጥ፣ ኢኮኖሚያዊ እድገትን ማረጋገጥ፣ የስራ ዕድል ፈጠራ፣ የኑሮ ውድነቱን መታገል፣ ከተሞችን ማበልጸግ ውስብስቦች ናቸው። እነዚህን ደግሞ በመተባበር ሁላችንም በመተጋገዝ ላይ የተመሰረተ መሆን መቻል አለበት እና ከእስራኤል ይህንን የምንማር ነው የሚሆነው ብዬ አምናለሁ። ራሳችንን መቻል አለብን። ያው ፈተናውን አይተውታል። በነገራችን ላይ እጅግ በከፋ የጦርነት መሀል ሆነው የአሜሪካ ሴኔት ይወያይ ነበር። የጦር መሳሪያ መሸጥ አለብን የለብንም የሚል ሰው መሸጥ የለብንም ወደሚል ከመጣ አንተም አታመርተው ከሆነ በሰዎች ላይ የፈለገው ሀገር ወዳጀ ነው ብትለው በፖለቲካ ወዳጅ የሚባል የለም። ዘላቂ ወዳጅ የሚባል የለም። አይ ነው ስትራቴጂክ አጋርህ አለ። ስትራቴጂክ አጋርህ የሚሆነው ስትራቴጂክ ኢምፖርተንስን አስጠብቀህ እስከሄድክ ድረስ ብቻ ነው። ያንተን ስትራቴጂክ ኢምፖርተንስ ከሌላ የሚያገኘው ከሆነ ጥሎ ይሄዳል። ከግዥ ላይ ባለፈ ወደ ምርት መሄድ ይሄ በተለይ በወሳኝነት ከአዘርባይጃን ጋራ ከሌሎች ከዩናይትድ አረብ ኤሚሬት፣ ከሞሮኮ፣ ከናይጄሪያ ሌሎች ሀገራትም አሉ። ከነሱ ጋር በትብብር በጋራ ወደ ምርት ማምረት ወደ ቴክኖሎጂ ሽግግር እየተሄደ ያለው እጅግ በጣም ወሳኝ ነው። የኢራን እስራኤል አሜሪካ ጉዳይ በተፋጠጥ ላይ ነው ያለው። እስካሁን ባለ 14 ነጥብ አቅርበዋል። እኔ እንግዲህ ከሰዓት ብልሳት የሆነ ወቅት ላይ ጥቃት ይኖራል ብዬ አምናለሁ። ለዚህ ጥቃት እንደሚኖር ማሳያው እጅግ ከፍተኛ የሆነ የጦር መሳሪያ በመርከብም በአውሮፕላንም ወደ እስራኤል እየተመላለሰ ነው ያለው። ወደ 8.2 ቢሊዮን ዶላር የሚሆን የጦር መሳሪያ ሽያጭ። ኦፍኮርስ አንዳንዶቹ በአጭር ጊዜ የሚደርሱ ማለት ነው 3 ወር፣ 4 ወር፣ 6 ወር፣ ዓመትም የሚፈጁ አሉ። አንዳንዶቹ ከስቶክ የሚሸጡ አሉ። የእስራኤል የሚቀርበው በአብዛኛው ከስቶክ ከተመረቱት ነው እና የዶናልድ ትራምፕ የሚታወቁበት ጥቃት ይፈጽማሉ፣ ፕሬዠር ዘን ያቆማሉ፣ ፖዝ ያደርጋሉ። የድርድር ይሄ ይመቻል ወይ ከዛ እሱ ካልተመቸ ደግሞ እንደገና መልሶ ፕሬዠር ይኖራል። ስለዚህ አንድ ጥቃት ይኖራል ብዬ አምናለሁ። ኢራኖችም የወትሮ ዝግጁነት 24/7 በተጠንቀቅ ሰራዊታቸው እንዲቆም ያዘዙበት ሁኔታ ነው ያለው። ሌሎች ተጨማሪ መረጃዎችን ማስረጃዎችን በማካተት ወደ እናንተ የምንደርስ ይሆናል። ተጨማሪ በዕለታዊ ወደ እናንተ መጣለሁኝ። በነገራችን ላይ የቀይ ባህር ቀጠና ከምናስበው በላይ በፍጥነት የኃይል አስተላለፉም ኢቭን የካርታ ሁሉ እየተቀየረ ነው ያለው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ